ለምን ጸሎት አልሆናለኝ ለምን ሰላም አጣው እንላለን። ወዳጆቼ ወደ ፋብሪካ የሚገባው ጥሬ ዕቃ የተበላሸ ከሆነ የሚወጣው ምርት እንዴት ትክክል ይሆናል? የምናስበው የምናየውን ነው፣ የምንኖረው ደግሞ የምናስበውን ነው። የልብህን በር ጠብቅ፣ ማጣሪያ ይኖር። ማንም ሰው መጥቶ ቤታችን ሳሎን ላይ ቆሻሻ እንዲደፋ አንፈቅድም። ታዲያ እንዴት ከቤት ሳሎን ላይ ክብር በሆነው አእምሮ ላይ የዓለም ቆሻሻ በየቀኑ ሲደፋ ዝም ትላለህ? እስቲ ዛሬ ማታ ራስህን ጠይቅ። ዛሬ በአይኔ በር ያስገባሁት ነገር ምንድነው? ዛሬ የሰማሁት ነገር መንፈሴን ገንብቶታል ወይስ አፍርሶታል? ጠቢቡ ሰለሞን አጥብቀ ጠብቅ ያለው ለዚህ ነው። ትግል ስለሚጠይቅ፣ ጥረት ስለሚጠይቅ ይህ ቀላል አይደለም። በተለይ ሁሉም ሰው ክፈት ስማ በሚልበት ዘመን አይሆንም፣ ይህ ለነፍሴ አይጠቅምም ብሎ መዝጋት እሱ ነው ሰማዕትነት፣ እሱ ነው ጀግንነት። ስለዚህ ወዳጆቼ ሊቃውንቱ የሚሉን አንድ ነገር ነው፣ በጩኸት ዓለም ውስጥ ዝምታን ንቀማ። ቅዱስ ዮሐንስ አፈወርቅ አልጎሪዝም ሳይሆን ፈቃዳችን መርከባችንን ይምራው። ከጠቢቡ ሰለሞን የአይንና የጆሮ በሮቻችንን ዘግተን ልባችንን እናድናት። ይህን ካደረግን በግርግር ዓለም ውስጥ ማንነታችን አስከብረን እንወጣለን። ግን እንዴት ነው ይህንን በተግባር የምንለውጠው? በየቀኑ የምንተገብራቸው ቀላል መንገዶች የሉም? አሉ። በጣም ቀላልና ወሳኝ መንገዶች አሉ። ቀጥለን የምናየው እሱ ነው። ታዲያ መፍትሄው ምንድን ነው? ስልካችንን ሰብረን መጣል? ከኢንተርኔት ዓለም ተለይተን ገዳም መግባት? አይደለም። ቴክኖሎጂው መገልገያ እንጂ ጌታ ሊሆን አይገባም። እኛ መሪ፣ እሱ አገልጋይ መሆን አለበት። ባለፉት ክፍሎች ስለ ዲጂታል ጾምና ስለ ጠዋት በረከት አውርተን ነበር። ዛሬ ግን ጠለቅ ብለን እንገባለን። አእምሯችንን ከዚህ የግርግር ወረራ የምናድንባቸው 4 ረቂቅ የጥበብ መንገዶች እናያለን። አንደኛው የትኩረት ጥበብ። የመጀመሪያው መፍትሄ የትኩረት አቅምን መመለስ ነው። አስተውላችኋል? በዚህ ዘመን አንድ ነገር በትኩረት መስራት እጅግ ከባድ እየሆነ መጥቷል። መጽሐፍ ስታነቡ 2 ገጽ ሳይሞላ እጃችሁ ወደ ስልኩ ይሄዳል። ጸሎት ስትጀምሩ ልባችሁ ሌላ ቦታ ይበራል። ይሄ አቴንሽን ስፓን ወይም የትኩረት ዕድሜያችን ማጠር የመንፈሳዊታችን ጠላት። ምክንያቱም እግዚአብሔርን ለማግኘት ትኩረት የግድ ያስፈልጋል። ትኩረት የሌለው ጸሎት ደብዳቤ መጻፍ ሳይሆን ላዩ ላይ መዋጫር ነው። ስለዚህ ምን እናድርግ? ሁላችንም እንለማመድ። አንድ ነገር ስናደርግ ያንን ነገር ብቻ እናድርግ። ከሰው ጋር ስናወራ ሙሉ ማንነታችን እዚያው ይሁን። አይኑን እንመልከት፣ ልብ እንስጠው። መዝሙር ስንሰማ ቃላቱን እናስተውል። ስልካችንን ሳንነካካ ያንን መዝሙር ብቻ በማስተዋል እናዳምጥ። ይህንን ስናደርግ አእምሮ የመግዛት አቅሙን፣ የማስታወስ አቅሙን፣ የትኩረት የማድረግ አቅሙን ያዳብራል። የተበተነውን ኃይል ይሰበስባል፣ ወደ አንድ ቦታ ይሰበሰባል። የተበተነ ብርሃን ምንም አያደርግም። ተሰብስቦ በአንድ ሌንስ ውስጥ ሲያልፍ ግን እሳት ያነዳል። አእምሮም ሲሰበሰብ በውስጡ የመንፈስ ቅዱስ እሳት ይነዳል። ሁለተኛው መፍትሄ አለማወቅን መምረጥ ነው። በዚህ ዘመን ሁሉንም ነገር ለማወቅ መሞከር እብደት ነው። የሆነ ቦታ ጦርነት ተነሳ፣ የሆነ ዘፋኝ ተፈታ፣ የሆነ ቲክቶከር ተሳደበ፣ ይሁሉ መረጃ ላንተ ለውጥ ያመጣል? ነፍስን ያሳድጋል? አይ ከሆነ መልሱ ለምን አእምሮ ውስጥ ታስገባዋለህ? ሊቃውንቱ አእምሮውን እንደ ንጹህ መቅደስ ጠብቅ ይላሉ። በመቅደስ ውስጥ የማይገባ ዕቃ አይቀመጥም። ዛሬ ጀግንነት ሁሉንም ነገር ማወቅ ሳይሆን የማይጠቅሙ መረጃዎችን አላውቅም፣ አያገባኝም ብሎ ማለፍ ነው። አእምሮ እንደ ስፖንጅ ሁሉንም መምጠጥ የለበትም። እንደ ድንጋይ ቆሻሻ ውሃ እንዲንሸራተትበት ማድረግ አለበት። ለማይጠቅም ወሬ ጆሮህን ዝጋ፣ ለማይመግብ ቪዲዮ አይንህን ዝጋ። ሶስተኛው መፍትሄ ከተፈጠርንበት አፈር ጋር መገናኘት ነው። እኛ ሰዎች የአፈር ውጤቶች ነን። ስንጨነቅ ወደ ተፈጥሮ መመለስ መድኃኒት ነው። በዚህ በኮንክሪትና በስክሪን ዓለም ነፍሳችን ተፍናለች። በሳምንት 1 ቀን ወይም የተወሰኑ ሰዓት ከቴክኖሎጂ ወጥተ ቤተክርስቲያን፣ ዛፎች የሞሉበት፣ ወፎች የሚንጫጩበት ቦታ ላይ ሄደ ዝም ብለ አዳምጥ፣ ዝም ብለ ተጓዝ። ያለ ጆሮ ማዳመጫ፣ ያለ ካሜራ፣ ያለ ፎቶ መነሳት፣ ብቻህን ተፈጥሮን አጣጥም። በዚያ ዝምታ ውስጥ ፈጣሪህን ታገኘዋለህ፣ እግዚአብሔርን ታገኘዋለህ። ተፈጥሮ ሁለተኛው መጽሐፍ ቅዱስ ነው። የእግዚአብሔርን ዝምታ የሚሰብክ ትልቅ ትምህርት ቤት ነው። አእምሮ በሰማያዊ ብርሃን ሳይሆን በእግዚአብሔር የፀሐይ ብርሃን ይሞቃል። ያኔ በውስጥ ያለው ጭንቀት ቀስ እያለ ይተናል፣ ጭጋጉ ይገፈፋል። አራተኛውና ወሳኙ መፍትሄ የተሰጠህን መክሊት መጠቀም ነው። ዛሬ ወጣቱ ተመልካች ሆኗል። የሰው ህይወት ተመልካች፣ የሰው ስኬት ተመልካች፣ የሰው ስተት ተመልካች። 24 ሰዓት ላይ ስክሪን ላይ
እያፈጠጥን የሰው ታሪክ ስናይ የራሳችንን ታሪክ ሳንጽፍ እናልፋለን። እግዚአብሔር አንተን የፈጠረ እኔን የፈጠረኝ የሰው ሕይወት ላይ እንዳተኩርና ላይክ እንዳድርግ ሳይሆን የራሴን ታሪክ እንድጽፍ የራስህን መክሊት እንድታወጣ አይምሮውን በሥራ እንድትጠምደው ለዲያብሎስ ዝግ እንድታደርገው ለዲያብሎስ ቦታ እንድታሳጣው። አይምሮህን በሥራ ካልጠመድክ ግን ለዲያብሎስ ክፍት ነው። ባዶ ቤት ለሌባ ይመቻል፣ ባዶ አይምሮ ለክፉ ሐሳብ ይመቻል። ጥያቄው ይሄ ነው። ዛሬ ምን ሰራ? ዛሬ ምን ፈጠርክ? ምን ተማርክ? አነበብክ? ጻፍክ? እግር ኳስ ተጫወትክ? የሆነ ሙያ ተለማመድክ? ቤተክርስቲያንህን አገለገልክ? በሥራና በፈጠራ የተጠመደ አይምሮ ለግርግር ዓለም ቦታ የለውም። ወጣትነትህ በስክሮል እንዲያልቅ አትፍቀድ። ማንነትህን የምታገኘው ስክሪን ውስጥ ሳይሆን በምትሰራው ተግባር ውስጥ ነው። እነዚህን አራቱን መንገዶች ትኩረትን ማሰልጠን፣ የማይጠቅም መረጃን መተው፣ በተፈጥሮ ዝምታ ውስጥ መረጋጋትና በመክሊት መስራት እነዚህ ናቸው። በግርግር ዓለም ውስጥ ማንነትን የሚጠብቁልህ ይህ ቀላል አይደለም፣ ትልቅ ትግል ነው። ግን አስታውስ፣ አንተ የተፈጠርከው እኔ የተፈጠርኩት የአልጎሪዝም ባሪያ ወይም የዓለም ባሪያ እንድትሆን ሳይሆን የእግዚአብሔር ልጅ እንድትሆን ነው። መሪውን ጨብጥ፣ አይምሮህን ጠብቅ፣ ያኔ ሕይወት ይጠበቃል። ወዳጆቼ እስካሁን ያወራነው ስለ ቴክኖሎጂ ብቻ አይደለም፣ ስለ አይምሮ ሳይንስም ብቻ አይደለም። ያወራነው ስለ ነፍሳችን ነፃነትም ነው። አንድ እውነት ልንገራችሁ፣ በዚህ ሰዓት በዚህ ደቂቃ ታላቅ ጦርነት እየተካሄደ ነው። ይህ ጦርነት በድንበር ላይ አይደለም፣ በመሳሪያም አይካሄድም። ጦርነቱ ያለው በእኔና በእናንተ አይምሮ ውስጥ ነው። ዓለም በሙሉ ኃይሏ፣ በሙሉ ማስታወቂያዎቿ፣ በሺዎች በሚቆጠሩ ስክሪኖቿ አንድ ነገር ትፈልጋለች፣ የእናንተን ትኩረት፣ አቴንሽን። ትኩረታችንን ካገኘች ልባችንን ታገኛለች። ልባችንን ካገኘች ማንነታችን ትሰርቀናለች። ስለዚህ የዓለም ባሪያ ወይስ የእግዚአብሔር ልጅ መሆን ይሻላል? እናስተውል። ይህ ዓለም በእግዚአብሔር የምናምነውን ሁላችንንም እንደ እግዚአብሔር ልጅ ማየት አይፈልግም። እንደ ተጠቃሚ ብቻ ሊያየን የምንፈልገው፣ እንድንበላ፣ እንድንጠጣ፣ እንድንገዛ፣ እንድንተኛና እንድንጨነቅ ይጋብዘናል። ከሌላው ካልበለጣችሁ ዋጋ የላቸውም ይለናል። በፎቶና በቪዲዮ ፊልተር ውስጥ እውነተኛ ማንነታችንን እንድንደብቅ ያደርገናል። ከዛ መጨረሻው ጭንቀት ነው። መጨረሻው ባዶነት ነው። የማያልቅ ንጽጽር ውስጥ እንገባለን። እሱ እንደዚህ ኖረ፣ እኔ ለምን ቀረው? እሷ እንዲህ ተዋበች፣ እኔ ለምን እንደበዘዝኩ? ይህ የንጽጽር እሳት የውስጥ ሰላማችንን ይበላዋል። እግዚአብሔር ግን በዚህ ሁሉ ጩኸት መካከል ለስለስ ባለ ድምፅ እንዲህ ይላል፣ ልጄ ሆይ ልብህን ስጠኝ። ዓለም ትኩረትህን ስጠኝ ስትል እግዚአብሔር ልብህን ስጠኝ ይላል። ዓለም ውጪውን አሳምር ስትል እግዚአብሔር ውስጥህን ልቀድሰው ይላል። ምርጫው ያንተ ነው። ለጩኸቱ መገዛት ወይስ ለዝምታው መንበርከክ? የማንነት ግንባታ በጸጥታ ውስጥ ነው። ማንነት በፌስቡክ ላይክ አይገነባም። ማንነት በቲክቶክ ቪው አይገነባም። ማንነት የሚገነባው በጸጥታ ውስጥ ነው። ማንነት የሚገነባው ከፈጣሪ ጋር በምትገናኝባት በዚያች ምስጢራዊ የጸሎት ሰዓት ውስጥ ነው። በግርግር ውስጥ ማንም ሰው የራሱ ሊሆን አይችልም። በግርግር ውስጥ ሁላችንም የሌላው ቅጂ ኮፒ ነን። ራሳችንን እንሆን። ራሳችንን ለመሆን ደግሞ ከፈጣሪያችን ጋር መገናኘት ቅድሚያ ድርድር የሌለው አንድና አንድ ጉዳያችን ነው። ስልካችን ቻርጁ 1% ሲሆን እንዴት እንደምንርበተበት አስቡት። ዓለም የጠፋች ያህል ይመስለናል። ዛሬ ግን ነፍሳችን ሎ ባትሪ ላይ ሆኗል። መንፈሳዊ ማንነታችን ሊጠፋ ደርሷል። ለምን አንጨነቅም? የጸሎት ሕይወታችን ቻርጅ አልቋል። የቅዱሳን መጻሕፍት ንባብ ኦፍ ሆኗል። ከቤተክርስቲያን ጋር ያለን ግንኙነት ተቋርጧል። ዛሬ የውስጥ ሰላማችን ምን ደረጃ ላይ እንደሆነ ለራሳችን ጥያቄ ነው። የነፍሳችንን ቻርጅ እንፈልግ። እሱም ቻርጁ ጸሎት ነው። እርሱም ዝምታ ነው። የጉብዝና ወራት ዋናው ዓላማው በመጽሐፍ ቅዱሳችንም ላይ እንደምናነበው በጉብዝና ወራት ፈጣሪን አስብ ይላል። ለምን? ምክንያቱም ጉብዝና ጊዜያዊ ስለሆነ ዛሬ ጉልበት አለ፣ ዛሬ የማየት አቅም አለ፣ ዛሬ የመወሰን ነፃነት አለ። ነገር ግን ቀኖቹ ይመጣሉ፣ ደስ አያሰኙም የምትላቸው ዓመታት ይደርሳሉ። ያኔ በዲጂታሉ ዓለም ተሰርቀን ማንነታችንን አተን ስም ብቻ ይዘን እንዳንገኝ ጊዜው ካለፈ በኋላ ዋይ ማለት ትርጉም የለው። ዕድሜያችንን በከንቱ ጨርሰን የካሳ ዘመን ፍለጋ መባዘን አያስፈልግም። ዛሬውኑ አይምሮአችንን ለበጎ ነገር እናስገዛ። አይምሮአችን የቅዱሳን ሐሳብ ማድሪያ ይሁን። አይምሮአችን የፈጠራና የጥበብ ምንጭ ይሁን።
የቲክቶክ ቪዲዮዎችን የምናይበት አይኖቻችን የእግዚአብሔርን ድንቅ ሥራ የሚያዩበት ይሁኑ። የሰውን ሐሜት የምንሰማበት ጆሮቻችን የወንጌልን ቃል የሚሰሙ ይሁኑ። ያኔ ግርግሩ ቢቀጥልም እኛ ግን ውስጣዊ ሰላም ይኖረናል። ማዕበሉ ቢነሳም